እንግዲህ ሌላ የመደብደብ ጥቃት ደግሞ ዘላለም ዘገየ ማስተናገዱን ሰምተናል። በተከታታይ ቀናት እንግዲህ በአንድ ሳምንት ውስጥ ከአንድ የዘለለ ድብደባን ማስተናገዱን ዘላለም ዘገየን ሰምተናል። ሂድና ያለውን ነገር ላጣራ። መጀመሪያ ግን አንተን ሕክምና ቦታ ማድረስ ፈልጋለሁ። ሕክምና ቦታ መድረስ አለብኝ። ከዛ በኋላ ግን ዞላ ቃል እንድገባልኝ የምፈልገው ቀጥ ብለህ ወደ ቤት ነው የምትመጣው። ከቻልኩኝ ከደረስኩ አንተ ያለህበት መጥቼ ጉዳዩ ማለት እዚህ ጉዳይ ላይ ለተወሰነ ጊዜ አሁን ያለህበትን ነገር እስክታገገም ድረስ ኢንቮልቭ እንድታደርግ አልፈልግም። ትንሽ ጊዜ እረፍ። እኔ ኬዙን ወደኋላ ማለት ስለማይፈልግ ጉዳዩ መዘናጋትን ስለማይፈቅድ ወደ ስራ ተመልሻለሁ ማለት ነው። ብዙ ነገር ስትሉኝ የነበራችሁ ቴክስት የላካችሁልኝ፣ ቮይስ የላካችሁልኝ እንዳለ ከልብ አመሰግናለሁ ብዬ መጀመር እፈልጋለሁ። ለማውራት ሞክረናል። ዘላለም ዘገየ ምን ጉዳዮችን ከዚህ በኋላ አጽንኦት ሰጥተን እንንቀሳቀስ ልንሰራ ይገባል የሚለውን የጋራ የሆነ ውይይት አድርገናል። አስደሳች የሚባል ከዚህ በፊት ያነሳዋቸው ክፍተቶቻችንን ሊሞሉ ይችላሉ ብዬ ያሰብኳቸውን አይነት ንግግር ነው ያደረግነው። ያለሽ ብላችሁኛል እኮ ያለውን ነገር እንዳለ እናወራለን። ይሄ ይቀመጥ እንዳያችሁት መግባት ያልነበረበት ግርግር ውስጥ ገብተናል። ዞላንም ይዤ መሄድ አልነበረብኝም። እዚህ ኬዝ ላይ ማስገባት አልነበረብኝም። በተከታታይ መደብደቡ ምን ሚስጥር አለው? ምን አድርምታ አለው? የመጀመሪያውን ሰምተን ሀሳብ ሰጥተን ሳንጨርስ ቀጣይ ለዛውም ደግሞ የራሱ ወዳጁ ጓደኛው ባለበት መሆኑ ይሄ ነገር ምን ነገሮችን ያመላክታሉ የሚለውን በዝርዝር ለማየት እንወዳለን። ቤተሰቦች ፍቅረኛ የነበር 7 ዓመት ብሎ አሁን ደግሞ ላገባ ጊዜ ያው የሚሰጠኝ ትሪት ቦታውን ላይ የያዘ የሚጠብቀኛል ያለነው እኔና እሷ ስለሆነ በጣም እንዋደድ እህትማማቾች ነን። ማን እሷ ኧረ እኔ ላገባ ነው ብዬ ስነግራት ራሱ እንደምታገቢ የምን ማግባት ምናምን ስትለኝ የነበር እሷ አያገባህም። እዚህ ነገር ውስጥ መግባት አያስፈልግም። ጀመር ከኛ በላይ እውነቱን የሚያውቀው ሰው የለም። እኛ እኮ ተጋብተን እየኖርን ነው። አንድ ላይ እኔ የኔን ፕሮግራም ለማበላሸት ነው ሁሉ ነገር ያደረገው። አንተ ቁጭል ተረጋግተህ አለ አስገድጃለሁ። ጓደኛዬ እኮ ነው። እንዴት ነው የምታወራው? እኮ ቀረጸው ለቬሎ የሚሆን አይደል እንዴ? እሺ ችግር የለውም። እሺ ችግር የለውም። ግን አንቺ ተረጋጊ። ይኸውልሽ ሄለን አንዳንድ ጥያቄዎች ልጠይቅሽ እስቲ። ከያሬድ ጋር ምን ያህል ጊዜ ሆናችኋል በፍቅር? 7 ዓመት ሆኖናል። 7 ዓመት ሙሉ ፍቅረኛ ሆናችሁ አሳልፋችኋል? እንዴት አድርጎ ከወንጀለኛ ጋር አንገት ለአንገት እየተናነቀ ለስንት ሰዎች ፍትህን ሲያሰፍን የስንቱን እንባ ሲያብስ እንደነበረ እናንተ ቤተሰቦች በደንብ አድርጋችሁ ታውቃላችሁና ይህንን ለእናንተ መግለጽም በሱ ፊትም መናገርም ላይጠበቅብኝ ይችላል። ሳለች አይደል እንዴ? ለምን ወስዳ አታገባትም? የምትወዳት ከሆነ ንገረኝ። ለቅሶና እንትኑን ራሱ መስማት ሌላ ነው። አንዴ ተረጋግተሽ ሀሳቦች ነበሩ። ያንን ተንተርሶ እንግዲህ ወንድማችንን ለመጠየቅ በዛውም ደግሞ ይሄ ጉዳይ መነሳት ስላለበት ለማውራት ችለናል፣ ተገናኝተናል። በዚህ መገናኘታችን ውስጥ እንግዲህ ቀጣይ መልካም የሆኑ ጅማሮች ሊሆኑ የሚችሉ ሀሳቦች ተነስተዋል። ጤንነቱን በተመለከተም አንስተን ተወያይተናል። እንግዲህ አንድ ነገር ከፍትና ማረጋን እኔ ማቀው ደሞ ታውቃለህ ማረጋሽ ያሬድ ይኸውልህ፣ ቅድም የሰራው ስራ አይደለም። ዞላ ማለት በጣም የተከበረ ሰው ነው። አንተ ጅን የምታነሳበት ሰው አይደለም። መኮንን ይህንን ከዘላለም ጋር አንስቼ አውርቼዋለሁ። እንደሚያምንበት በዚህ ቪዲዮንም እንዳየ ነግሮኛል። እንግዲህ እንደሚያምንበት ያነሳውት ሀሳብ ልክ መሆኑ እሱም የሚያስበው በውስጡ በተደጋጋሚ ይመጡበት የነበሩ ሀሳቦች እንደሆኑ አንስቶልኛል። ስለዚህ ምንድነው ማድረግ ያለብን? መሰማት ብቻ ሳይሆን ስለዚህ ነገር ማብሰልሰሉ ብቻ ሳይሆን በተግባር የታጀበ እንቅስቃሴ ሊኖረን ይገባል በሚለው ላይ ተስማምተናል። ስለዚህ ሌሎቹም በዚህ አይነት ሙያ ላይ ያሉ በዚህ አይነት ዘርፍ ላይ ያሉ ሰዎች በጋራ የምንነጋገርበትን ሁኔታ እናመቻቻለን በሚል መግባባት ላይ ደርሰናል። ሰዎች ይህንን ቻናል ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ ማለት እወዳለሁ። እስከ መጨረሻው ድረስ አብራችሁን
ሰላም ሰላም በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦች ባለፈው ፕሮግራሜ ዘላለም ዘገየን በተመለከተ እንደዚሁም ደግሞ አጠቃላይ ክትትል ጋዜጠኞችን በተመለከተ አንዳንድ ሀሳቦችን አንስቼ ነበረ። ያን ሀሳብ ተንተርሶም ደግሞ ብዙዎች ሀሳብ ሰጥታችሁኛል። አስተያየቶቻችሁን ተመልክቻለሁ። መልካም የሆኑትን በመልካምነት የምንዋሳቸውን የምንወስዳቸውን እንግዲህ ለመውሰድ ዝግጁ መሆናችንን በዚህ አጋጣሚ መግለጽ እወዳለሁ። ከዛ ባለፈ እንግዲህ ያንን ፕሮግራም ከሰራን በኋላ ብዙዎች እንግዲህ ሀሳብ ሰጥታችኋል እንዳልኩት። ከዛም ባለፈ እንግዲህ ሌላ የመደብደብ ጥቃት ደግሞ ዘላለም ዘገየ ማስተናገዱን ሰምተናል። በተከታታይ ቀናት እንግዲህ በአንድ ሳምንት ውስጥ ከአንድ የዘለለ ድብደባን ማስተናገዱን ዘላለም ዘገየን ሰምተናል። ያ ብቻ አይደለም። ከዚህ በፊት በሰራሁት ፕሮግራም ላይ ያነሳኋቸውን ሀሳቦች በሚያጠቃልል መልኩ ከሌሎችም አንዳንድ ወዳጆቻችን ጋር በመሆን ለማውራት ሞክረናል። ዘላለም ዘገየ ምን ጉዳዮችን ከዚህ በኋላ አጽንኦት ሰጥተን እንንቀሳቀስ ልንሰራ ይገባል የሚለውን የጋራ የሆኑ ውይይት አድርገናል። አስደሳች የሚባል ከዚህ በፊት ያነሳኋቸው ክፍተቶቻችንን ሊሞሉ ይችላሉ ብዬ ያሰብኳቸውን አይነት ንግግር ነው ያደረግነው። ስለሱ ማነሳለሁኝ። በተከታታይ መደብደቡ ምን ሚስጥር አለው? ምን አድርምታ አለው? የመጀመሪያውን ሰምተን ሀሳብ ሰጥተን ሳንጨርስ ቀጣይ ለዛም ደግሞ የራሱ ወዳጁ ጓደኛው ባለበት መሆኑ ይሄ ነገር ምን ነገሮችን ያመላክታሉ የሚለውን በዝርዝር ለማየት እንወዳለን። ወደ ቤተሰቦቻችን እስከ ዝግጅታችን ፍጻሜ ድረስ እንግዲህ አብራችሁ እንድትቆዩ ጋብዛችኋለሁኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ ብታስቀምጡልን ለኛ ይበጁናል፣ ይጠቅሙናል ያልናቸውን መርጠን እንደ ግብዓት የምንጠቀም ነው የሚሆነው። ውድ ቤተሰቦቻችን የደወል ምልክቷንም ደግሞ መጫናችሁ እንደዚህ አስተማሪ የህይወት ሌላኛውን ገጽ የምትመለከቱባቸውን ዝግጅቶችን ሰርተን በምንለቅበት ጊዜ በፍጥነት ወደ እናንተ እንዲደርስ ያስችላችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦች በመግቢያ እንደነገርኳችሁ የዛሬው ዝግጅታችን ዘላለም ዘገየን በተመለከተ በተደጋጋሚ የደረሰበት ድብደባ ምንድነው የሚለውን እንዲሁም ደግሞ ከዚህ በፊት በነበረው ፕሮግራም ያንስቼ የነበረው የክትትል ጋዜጠኞች አንድነት መቀዛቀዙ በመሃል የገባው ንፋስ ምንድነው በሚሉ ጉዳዮች አንስቼ የነበሩ ሀሳቦች ነበሩ። ያንን ተንተርሶ እንግዲህ ወንድማችንን ለመጠየቅ በዛውም ደግሞ ይሄ ጉዳይ መነሳት ስላለበት ለማውራት ችለናል፣ ተገናኝተናል። በዚህ መገናኘታችን ውስጥ እንግዲህ ቀጣይ መልካም የሆኑ ጅማሮች ሊሆኑ የሚችሉ ሀሳቦች ተነስተዋል። ጤንነቱን በተመለከተም አንስተን ተወያይተናል። እንግዲህ ጤንነቱን በተመለከተ ካነሳን እንግዲህ ሰሞኑን በተከታታይ በሳምንት ውስጥ ከአንድ በላይ የሆነ ድብደባን አስተናግዷልና ይሄ ነገር እኔ በባለፈው ቪዲዮ እንዳነሳሁት ከዚህ በፊት መጠንቀቅ እንዳለብን አስቀድሜ የተናገርኳቸው ነገሮች ነበሩ። ከዛ ክፍተት ቅድሚያ እኔ ነበርኩ እንደዚህ አይነት ነገር ያስተናገድኩት። ከዛ በተከታታይ በክትትል ስራ ላይ ያሉ ጋዜጠኞች እንደዚህ አይነት ተግባርን እያጋጠማቸው ነው። የዚህ ደግሞ ትልቁ ምክንያት እንግዲህ ድብደባው ላይ ማን አለበት ምናምን የሚሉትን ቀጥሎ እናነሳለን። ግን ለዚህ ሁሉ ዋነኛው ምክንያት ህብረታችን መቀዛቀዙ እንደሆነ ዘርዘር ባለ ምክንያታዊ በሆነ መልኩ ሀሳብ ማቅረቤን ታስታውሳላችሁና ይህንን ከዘላለም ጋር አንስቼ አውርቼዋለሁ። እንደሚያምንበት በዚህ ቪዲዮንም እንዳየ ነግሮኛል። እንግዲህ እንደሚያምንበት ያነሳሁት ሀሳብ ልክ መሆኑ እሱም የሚያስበው በውስጡ በተደጋጋሚ ይመጡበት የነበሩ ሀሳቦች እንደሆኑ አንስቶልኛል። ስለዚህ ምንድነው ማድረግ ያለብን? መሰማት ብቻ ሳይሆን ስለዚህ ነገር ማብሰልሰሉ ብቻ ሳይሆን በተግባር የታጀበ እንቅስቃሴ ሊኖረን ይገባል በሚለው ላይ ተስማምተናል። ስለዚህ ሌሎቹም በዚህ አይነት ሙያ ላይ ያሉ በዚህ አይነት ዘርፍ ላይ ያሉ ሰዎች በጋራ የምንነጋገርበትን ሁኔታ እናመቻቻለን በሚል መግባባት ላይ ደርሰናል። ይሄ እንግዲህ ብዙዎቻችሁም ህብረታችሁን አጠናክሮ አንድ ሆኑ እያላችሁ በተደጋጋሚ
ኮመንቶችም ላይ በተለያየ መልኩ ነው ሀሳባችሁን ታነሱ ስለነበር እኔ ለዚህ ሀሳብ ምላሽ እንደሚሰጥም ስላመንኩበት የእናንተን ኮመንቶች ናቸው ድጋሚ ወደዚህ ጉዳይ ወደዚህ ሀሳብ እንድመለስም ያደረጉኝ። ምክንያቱም የእናንተን ጭንቀት ሀይ ስለነበረ ማለት ነው። እንግዲህ መፍትሄ ያገኘንለት ይመስላል። ውይይታችንን በዚህ አይነት መልኩ አውርተናል። ይህንን የምስራች ልንገራችሁ ብዬ ነው ይህ ቪዲዮ መስራት የፈለግኩት። እንግዲህ ከሱም ጋር የይዤ ይህን ቪዲዮ ልሰራ በተቀመጥኩበት ሰዓት ዘላለም ሌላኛውን ድብደባ እንደገጠመው ሰምቻለሁኝ። እንግዲህ ምናልባት እሱ ቪዲዮ ይሰራል ብዬ ተስፋ አደርጋለሁኝ። እኔ በምቀርጽበት ሰዓት እንግዲህ የሰራው ቪዲዮ ምናልባት ይህ ቪዲዮ እስኪለቀቅ እሱ ጋር ቪዲዮ ታያላችሁ ብዬ ተስፋ አደርጋለሁኝ። ጓደኛው እንግዲህ አብረው እንደዚሁ አንድ ታሪክ ገጥሟቸው በዛን ታሪክ ለመከታተል በሄዱበት እንደሆነ ነው ቦታው ላይ ነበሩ የሱ ወዳጆች የነገሩኝ። እንግዲህ ምንድነው ማረፍ የተወሰነ የሚያስፈልገው ይመስለኛል። ካወራን በኋላ መጀመሪያ ያነሳሁላችሁን ጉዳይ ካወራን በኋላ ስለሆነ ይሄንን የሰማሁት ስልኩን አይሰራም ሞክሬ ነበር ላወራው፣ ግን ከማምናቸው ሰዎች ስለሆነ እሱም ምናልባት ይሄን ቪዲዮ ከለቀኩ በኋላ ላገኘው እችላለሁ። እሱም ቪዲዮ ሊለቅ ስለሚችል መታየቱም ስለሆነ ነው። ስለዚህ ዙሪያን ድጋሚ ማየትክ ከዚህ በላይ እንግዲህ አመላካች ከዚህ በላይ መልካም የሆነ ጥቆማ የለምና ከዚህ በላይ ይናገርህም እግዚአብሔርና ዙሪያ ያለን ሰው ማየቱ መልካም ነው የሚለውን ያየህበት ይመስለኛል። እኔም የተረዳውበት ስለሆነ ያንም ማለት ፈለግኩኝ። ሲሰማ ምናልባት እሱ ሊረዳ ይችላልና በዚህ ፕሮግራም መሀል ይህንን ማካተት ወድጃለሁ። ወደ ቤተሰቦቻችን እንግዲህ ስትጨነቁ ስለነበር መልካሙን እንድትሰሙ መግባባቶች ላይ አንዳንድ መነጋገሮች ላይ መድረሳችንን ከዚህ በኋላ መተባበራችንን እንደሚቀጥል የሚገልጸውን የምስራችን ነው በዋነኛነት ወደ እናንተ ላደርስ የመጣሁት። ስለነበረን እንግዲህ አብሮነት ቆይታ እጅግ አድርገን አመሰግናለሁ። እኔም እግዚአብሔር በረዳኝ መልኩ ወደ ስራ ጠንክሬ ለመግባት ሞክራለሁ። አብራችሁን እንድትቆዩም አብራችሁን እንድትሆኑም እንድታበረቱንም በዚሁ አጋጣሚ ረጅም ጊዜ እያበረታችሁኝ የቆያችሁ ቤተሰቦች አሁንም አብሮነታችሁ አይለየን። ቪዲዮን ለብዙ ሰው ሼር ማድረጋችሁን፣ ቻናሉን ሰብስክራይብ ላላደረጉ ወዳጆቻችሁም ማጋራታችሁን አትዘንጉት። ይህንን እኛም እንደ ውለታ እንቆጥረዋለን። ወደ ቤተሰቦቻችን በድጋሚ ስለነበረን ቆይታ አመሰገንኩኝ። በሌላ ፕሮግራም እስከምንገናኝ ቸር ቆዩ።